ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 7 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ሆሮ ጉድሩ ወለጋ የተገደሉት የሀገረ ስብከቱ ስራ አስኪያጅ አስክሬናቸው እንዳልተገኘ ተዘግቧል። ዝርዝር አለን። በወሎና በጎጃም ቀጠና የአውደ ግንባር ውሎች ፋኖ ከፍተኛ ድል ማድረጉን አሳውቋል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና ይፍቀድልኝ እንጂ በየትኛውም ቦታ በምርጫው ለመወዳደር ዝግጁ ነኝ ሲል ኢዜማ ገልጿል። በብርሃኑ ነጋ ስራ እኮራለሁ ብለዋል። ከሱዳን ጦር ጋር የተስማማችው ሩሲያ በቀይ ባህር የጦር ሰፈር ለመገንባት ተቃርባለች ተብሏል። የሰላም ስምምነቱን በሚቀጥሉት ቀናት መፈራረም አለብን ሲሉ ዘለንስኪ ማሳሰቢያ ሰጥተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሆሮ ጉድሩ ወለጋ የተገደሉት የሀገረ ስብከቱ ስራ አስኪያጅ አስክሬናቸው እንዳልተገኘ ተዘገበ። በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን ሁለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በታጣቂዎች ከተገደሉ ቀናት ቢቆጠርም አስክሬናቸው እንዳልተገኘ ተገልጿል። ህዳር 21 2018 ዓ.ም ቀሳውስቱ በሃራቶ ማርያም ቤተክርስቲያን ዓመታዊ ክብረ በዓል ታድመው ወደ ሻምቡ ከተማ እየተመለሱ ሳለ መኪናቸው በታጣቂዎች እንዲቆም ከተደረገ በኋላ ወደ ጫካ ተወስደው መገደላቸው ተዘግበዋል። በጉዞ ላይ አብሮ ቸው ከነበሩት ቀሳውስት አንደኛው በጅማ ገነቲ አካባቢ የቅድስት ማርያም ክብረ በዓል ነበር የተባለ ሲሆን ከስነ ስርዓቱ ስንመለስ 9 ሰዓት አካባቢ ታጣቂዎች አስቆሙን ሲሉ ተናግረዋል። እኚህ የዓይን እማኝ በመኪናው ተሳፍረው የነበሩት 20 ሰዎች እንደሆኑ ገልጸው ከ20ዎቹ መካከል 10ሩን አስወርደው ወደ ጫካ ወሰዷቸው፣ የተቀሩት በበቆሎ ማሳ ውስጥ ተበታትነው በመሮጥ አመለጡ ብለዋል። ቄሱ እንደገለጹት ታጣቂዎቹ በሻምቡ ከተማ መግቢያ ላይ መንገድ ዘግተውና ስናይፐር መሳሪያ ይዘው ነበር። ወደ ጫካ አካባቢ ከተወሰዱት ቀሳውስት መካከል የሆሮ ጉድሩ ወለጋ አገረ ስብከት ስራ አስኪያጅ፣ ህጻናትና መዘምራን እንደሚገኙበትም ተናግረዋል። ጫካ ውስጥ ወስደው በስም ጠሯቸው። አንድ በአንድ በስም ከጠሯቸው በኋላ ልጆቹ ታጣቂዎቹ ከያዙት የስም ዝርዝር ውስጥ ስላልነበሩ ለቀቋቸው ብለዋል። 4ቱ ሰዎች የሆሮ ጉድሩ አገረ ስብከት ዋና ኃላፊ መልአከ ኤዶም ቀሲስ ዱጉማ ዱፋ፣ ቄስ ቀናሳ ጊዲሳ፣ ቄስ ደሳለኝ ነሞምሳና ቄስ ባቡሽን ጠሩ ሲሉም በስም ጠቅሰዋል። ታጣቂዎቹ የኦሮሞ ነጻነት ሰራዊት ወይም የኦነግ ሸኔ አባላት ናቸው ሲሉም ተናግረዋል። ከቀሳውስቱ መካከል 2ቱ ታግተው መለቀቃቸውን የዓይን እማኙ ገልጸዋል። ቄስ ዱጉማ ዱፋና ቄስ ደሳለኝ ነሞምሳ ደግሞ መገደላቸው የተገኘው መረጃ እንደሚያመለክት አክለዋል። ታጣቂዎቹ 2ቱን ቀሳውስት ከገደሉ በኋላ 2ቱን አርብ ዕለት ለቀዋቸዋል ብለዋል። ለቀሳውስቱ የመታሰቢያ ስነስርዓት በቤተ ክርስቲያኗ የተደረገ ሲሆን የቀብር ስነስርዓታቸው እንዳይፈጸም ግን አስክሬናቸው እንዳልተሰጣቸው ገልጸዋል። ሌላ በሆሮ ጉድሩ ወለጋ የሚያገለግሉና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ቀሲስ ግድያው የታቀደ እንደነበር ተናግረዋል። ከታገቱ በኋላ እንዲለቀቁ ለመጠየቅ ቤተሰቦቻቸው ስልክ ደውለዋል። እንደማይለቋቸውና አስክሬናቸውንም እንደማይሰጡ ታጣቂዎቹ ገልጸዋል ብለዋል። እነዚህ ሰዎች ፖለቲከኞች አይደሉም፣ ከታጣቂዎቹ ጋር ግንኙነት የላቸውም፣ ሰላም ለማምጣት ነው የሚጥሩት። ታጣቂዎቹ ማን እንደሆኑ እንኳን ስላላወቁ ስማቸውን እየጠሩ ነበር ማንነታቸውን የለዩት ሲሉ ተናግረዋል። ቀሳውስቱ ስማቸው ተመዝግቦ ሲጠራ እንደነበር በመጥቀስ ጥቃቱ የተቀነባበረና ቀሳውስቱን ኢላማ ያደረገ እንደሆነ ገልጸዋል። በወሎና በጎጃም ቀጠና የአውደ ግንባር ውሎች ፋኖ ከፍተኛ ድል ማድረጉን አሳወቀ። በወሎ ግንባር የተለያዩ ቀጠናዎች ከባድ ትንቅንቅ የታየባቸውና ድል የተገኘባቸው ውጊያዎች ሲካሄዱ፣ በጎጃም ደብረ ወርቅ ደግሞ ጀብዶ የተሰራበት ውጊያ ተካሂደዋል። በወሎ ደላንታ ዙሪያ የዙፋን ጠባቂ ሰራዊቱ ሻለቃ አመራር ጥቃት ሲፈጸምበት፣ በርካታ ያገዛዙ እግረኛ ሰራዊቶች ደግሞ ሙትና ቁስለኛ ተደርገዋል። አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር የአገዛዙን ሻለቃ አመራር ከባድ ቁስለኛ በማድረግና ከ3 ጓድ በላይ እግረኛ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል አስመዝግበዋል። አምባሰል ወረዳ ውስጥ ባትሪ በተባለ ቦታ ላይ በተደረገ ደፈጣ ደግሞ ሻለቃ መሪው ከባድ ቁስለኛ ሲሆን 7 ሰራዊት ተደምስሷል፣ 14ቱ ከባድ ቁስለኛ ሆነዋል ሲል የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ህዝብ ግንኙነት መረጃ አጋርተዋል። በተመሳሳይ አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር እሸት ክፍለ ጦር ቃኞች አዳራቸውን በተለምዶ ሳይና
መቃብር ተብሎ ከሚጠራው ቦታ ላይ መሽጎ የሚገኘውን የአገዛዙ 65ኛ ክፍለ ጦር በመቶ አለቃ አረጋ የምትመራው አራተኛ ሻለቃ ሰራዊት ላይ በጨለማ የማያዳግም እርምጃ ወስደውበታል። የእሸት ክፍለ ጦር ቃኞችም ሰኞ ለማክሰኞ አዳር ከምሽቱ 3 ሰዓት እስከ ሌሊቱ 7 ሰዓት ባደረጉት ማጥቃትም ቁጥሩ ያልታወቀ የአገዛዙ ሰራዊት በቦምብ አረር እንደ ቀሪው ነፍስ አውጭኙን በየገደሉ እየተንከባለለ ማደሩ የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ሳምነው ኮር ህዝብ ግንኙነት ክፍል አስታውቋል። በተጨማሪም ሚኒሊክ እዝ በላጎ ተወርዋሪ ሻለቃ ደሴ ዙሪያ ለአንድ ሳምንት ተከታታይ በተደረገ ተጋድሎ በርካታ ድሎችን ማስመዝገቡን አሳውቋል። በላጎ ተወርዋሪ ሻለቃ ከህዳር 29 እስከ ታህሳስ 6 2018 ዓ.ም ደሴ ዙሪያ ለአንድ ሳምንት ተከታታይ መደበኛ ውጊያ በማድረግ የአገዛዙ ኃይል ላይ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። ፋኖቹ ደሴ ዙሪያ ወረዳ ላይ ብዙ ቀበሌዎችን በመቆጣጠር የህዝብ አስተዳደር መዋቅር በመዘርጋት የህዝቡን አስተዳደራዊና ማህበራዊ ችግሮች ለመቅረፍ ሰፊ ስራ እየሰሩ እንደሚገኙም ተገልጿል። ሳምንቱን ያለማቋረጥ በተደረገው መደበኛ ትንቅንቅና ተጋድሎ በርካታ ድሎች የተመዘገቡ ሲሆን በትናንትናው ዕለት ታህሳስ 6 2018 ዓ.ም ተለያየንና ዚሃ ላይ በተደረገው ለአስጨራሽ ፍልሚያ ተወርዋሪ ሻለቃዋ ከልጅ ኢያሱ ኮር 23ኛ ክፍለ ጦር ጋር በመጣመር በርካታ የፋሽስቱ ዙፋን ጠባቂ ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናውን በማስከበር ታላቅ ድል አስመዝግበዋል። በሌላ በኩል በአፋብኃ ቴዎድሮስ እዝ ከመልሶ ማደራጀት በኋላ በታቀደ ኦፕሬሽን ደብረ ወርቅ ከተማ ላይ ፋኖ ድል ተቀዳጅቷል። የአፋብኃ ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር የአገዛዙን ካምፕ በጥልቀት በማጥናት በሌሊቱ በ5 የተለያዩ ቦታዎች ውጊያ በመክፈት 74ኛ ክፍለ ጦር ከ5ቱ ሬጅመንቶች የተውጣጣ ኃይልና የክፍለ ጦሩ ቃኝና መሐንዲስ በውጊያው ተሳትፈውበታል። ውጊያውንም በወርቁ ማደያ፣ በፖሊስ ጣቢያው፣ በጠዛ ወንዝ፣ በአዲሱ ገበያና በቴክኒክ በኩል ሙሉ ከበባ ማድረግ የደብረ ወርቅ ፖሊስ ጣቢያን ጨምሮ ሙሉ ከተማዋን ለ6 ሰዓታት ተቆጣጥሮ ቆይቷል ሲል እዙ ገልጿል። በአውደ ውጊያውም ከ100 በላይ የግፍ እስረኞች አስለቅቋል። 27 ክላሽንኮቭ፣ 1650 የክላሽ ተተኳሽ፣ 29 ቦምብ ተማርከዋል። ከ50 በላይ ፖሊስ፣ አድማ ብተና፣ ሚሊሻ ተደምስሷል። በርካታ ምርኮኛም ተይዟል ብሏል እዙ በመረጃው። አፋብኃ 74ኛ ክፍለ ጦር ከመልሶ ማደራጀት በኋላ በተጠና መንገድ ያደረሰው ከባድ ጥቃት የአገዛዙን የውሸት ትርክት የናደ የብልጽግናን ሰራዊት ስነ ልቦና ያራደ ነው ብሎታል። ብልጽግና ይፍቀድልኝ እንጂ በየትኛውም ቦታ በምርጫው ለመወዳደር ዝግጁ ነኝ ሲል ኢዜማ ገለጸ። በብርሃኑ ነጋ የሚመራው ኢዜማ በዛሬው ዕለት መጪውን 7ኛው ዙር ምርጫ አስመልክቶ በሰጠው ጋዜጣዊ መግለጫ አማራና ትግራይ ክልልን ጨምሮ ሰላም ኖረ አልኖረ ብልጽግና ከፈቀደ ምርጫ አካሂዳለሁ ብሏል። ኢዜማ ይህን ከማለቱ ጥቂት ሳምንታት በፊት በቃል አቀባዩ ሚካኤል አስገዶም በኩል መግለጫ የሰጠው ህወሓት ፓርቲውን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ በማለት ሁኔታውን የዘፈቀደ ውሳኔ ሲል በይኖት ነበር። በትግራይ ህገወጥ ሲሉ የጠሩትን ምርጫ የማካሄድ ፍላጎት እንዳለ የሚገልጹት ቃል አቀባዩ ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት መሆኑን ተናግረው ነበር። በአማራ ክልልም ከፋኖ ጋር ከባድ ውጊያ እየተካሄደ መሆኑና ብልጽግናም ንጹሐን አማራዎችን በድሮንና በከባድ መሳሪያ እየጨፈጨፈ መሆኑ ይታወቃል። ለብልጽግና ያደረውና በአሁኑ ሰዓት በአንድም አካባቢ የህዝብ ድጋፍ የሌለው የብርሃኑ ነጋው የግል ፓርቲ ኢዜማ ግን ቃል በቃል የህወሓትን በትግራይ ምርጫ አይካሄድም የሚል ምላሽና የአማራ ክልሉን ውጊያ ባይጠቅስም ቦርዱ እነዚህን ክልሎች ምርጫ አካሄድባቸዋለሁ ካለ እንደሚወዳደር አስታውቋል። በተጨማሪም ኢዜማ የብርሃኑ ነጋ የትምህርት ሚኒስቴር ሆኖ አብይን ማገልገልና ለትውልዱ ውድቀት መስራትን ትልቅ ስኬት ነው ብሎታል። ብርሃኑ ነጋ በደሃ ሀገር በደሃ ቤተሰብ ዋጋ ተከፍሎባቸው የተማሩ ተማሪዎችን የዩኒቨርሲቲ በር እንዳይረግጡና ወደ ውትድርና እንዲገቡ ያደረጉበትን ስራ ነው ፓርቲው ስኬት ያለው። ከሱዳን ጦር ጋር የተስማማችው ሩሲያ በቀይ ባህር የጦር ሰፈር ለመገንባት ተቃርባለች ተባለ። ባለፉት ዓመታት የቀይ ባህር ተዋሳኝ ከሆኑት ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን እውን ለማድረግ እንደተቃረበች የሱዳን መንግስት ዜና ወኪል የሆነው ሱና ዘግበዋል። ባለፈው ዓመት የካቲት የቀድሞው የሱዳን የውጭ ጉዳይ ሚኒስትር እንዳስታወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ ላይ የሚኖራትን የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንንም ተግባራዊ ለማድረግ ምንም አይነት እንቅፋት የለም ብለው እንደነበር ይታወሳል። በእርስ በርስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመላክተው ሪፖርቱ የቀይ ባህር ዳርቻ የሆነውን የሱዳንን ግዛት የሚቆጣጠረው የጀኔራል አልቡርሃን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘት ነው ተብሏል። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነት በኋላ በሚኖረው የመልሶ ግንባታ በአገሪቱ ውስጥ መዋለ ነዋይን ለማፍሰስ ዝግጁ መሆኗ የተገለጸ ሲሆን በቀይ ባህር
ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች ተብሏል። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችው በምላሹ ዘመናዊ ጦር መሳሪያዎችን ከሞስኮ ለማግኘት መሆኑም ተዘግበዋል። ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ በአንድ ጊዜ 4 የጦር መርከቦችን ማስፈር የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀስ የጦር መርከብን የሚያካትት እንደሆነ ተጠቁመዋል። በዓለም ላይ ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርብም ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ እንደሆነ ይታወቃል። ጥቂት የማይባሉ ሀገራት ከአሜሪካ፣ ከአውሮፓና ከሩቅ ምስራቅ ሳይቀሩ በጅቡቲ ላይ ወታደራዊ ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይላቸውን በአካባቢው አሰማርተው ለጥቅማቸው እየሰሩ ይገኛሉ። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴ ላይ ያሳደሩት ተጽዕኖ ምዕራባውያን በአካባቢው ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ እንደሆነ ግልጽ ሆኗል። ጥረት ላይ ከሚገኙት መካከል ሩሲያ መሆኗ በቀጠናው አዲስ አሰላለፍ እንደሚፈጥር ይጠበቃል። የሰላም ስምምነቱን በሚቀጥሉት ቀናት መፈራረም አለብን ሲሉ ዘለንስኪ ማሳሰቢያ ሰጡ። የዩክሬኑ ፕሬዝዳንት ዘለንስኪ በበርሊን በቀረበው የሰላም እቅድ ላይ ከአሜሪካውያን ጋር ከተወያዩ በኋላ የሚያሰራ ነው ብለዋል። በእቅዱ ላይ የመጨረሻ ስምምነት ላይ ከተደረሰ በአጭር ቀናት ውስጥ ከሩሲያ ጋር መፈራረም እንደሚፈልጉም ገልጸዋል። በእቅዱ ላይ ትናንት በተደረገው ውይይት ዩክሬንና አውሮፓውያን በ90% ላይ መስማማታቸውን የአሜሪካ ባለስልጣናት ያስታወቁ ሲሆን ፕሬዝዳንት ትራምፕ በበኩላቸው ከዚህ ቀደም ባልታየ መልኩ ወደ መቀራረብ እየሄድን ነው በማለት ተናግረዋል። ፕሬዚዳንት ዘለንስኪ በሚቀጥሉት ቀናት ከሩሲያ ጋር የሰላም ስምምነቱን መፈራረም እንዳለባቸው ቢናገሩም በሩሲያ በተያዙት ግዛቶች ጉዳይ ግን እስካሁን መግባባት ላይ ለመደረሱን ገልጸዋል። ሲናገሩም አሜሪካውያን በጉዳዩ ላይ መፍትሄ ለማግኘት ጥረት እያደረጉ ነው። ባቀረቡት እቅድ መሰረትም እንደ ዶንባስ ያሉ ግዛቶችን ነጻ የኢኮኖሚ ዞን እንዲሆኑ ብለዋል። ነገር ግን ነጻ የኢኮኖሚ ዞን ማለት በሩሲያ እጅ እንዳሉ ይቆያሉ ማለት እንዳልሆነ ነግሬያቸዋለሁ ያሉት ዘለንስኪ መሬትን በሚመለከት ጉዳይ ላይ እስካሁን መግባባት ላይ አለመደረሱን አስታውቀዋል። የበርሊን ስብሰባን በተመለከተ ሩሲያ እስካሁን ይፋዊ መግለጫ ያልሰጠች ቢሆንም የክሬምሊን ቃል አቀባይ ፔስኮቭ ግን ሩሲያ ጊዜያዊ ተኩስ አቁም ሳይሆን ዘላቂና አጠቃላይ ስምምነት ላይ መድረስ ትፈልጋለች በማለት መናገራቸውን ዴይሊ ሜል ዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።